የአንድ ሰው ኢማን 7 ሰማያት እስኪደርስ ድረስ ከፍ ይላል። እንዲሁም የአንድ ሰው ኢማን ከሰባቱ ምድር በታች እስኪሆን ድረስ ይቀነሳል። መጀመሪያ ሐዲስ ሲሰማ ስለ ኢስላም ሲሰማ የነበረው ኢማንና ከጊዜያት በኋላ በዛው በአንድ ሙስተዋ በአንድ ደረጃ ላይ ሊቀጥል አይችልም። ይሄ በሰው ልጅ ላይ ያለ ተፈጥሯዊ ነገር። ልክ የአንድ ሰው ልብሱ መጀመሪያ ሲገዛው በአዲስነቱ እንደሚያብረቀርቀው በጣም እንደሚያምርና አዲስ ሆኖ ነገር ግን በዛው አይቀጥልም። ሲታጠብ በየጊዜው ሲለበስ ያ ውበቱ ያ የሚያንጸባርቀው ነገር እየቀነሰ እየደከመ እየነተበ ይሄዳል። فكذلك الإيمان ኢማንም በአንድ ሰው ቀልብ ውስጥ እየቀነሰ ይሄዳል ማለት። ሶላትን ያበዛ ከሆነ ሰውየው ምንድነው ኢማኑ ይጨምራል። በተለይም ከሶላት ክፍል ሱጁድን ያበዛ ከሆነ ሱጁድ የሚበዛው ሶላት ሲበዛ ነው። ናፊላ ትርፍ ከፈርድ ውጭ ያሉ ትርፍ ሱናዎችን ማብዛት። ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢማን እንደሚጨምር እንደሚቀንስ ይህ ከአህል ሱና ወልጀማዓ ወይም ደግሞ ከሙስሊሞች አቂዳ መሰረታዊ አቂዳ አንዱና ዋነኛ እንደሆነ ሌሎች አንጃዎች የጠመሙበት ርዕስ ነው ማለት ነው። يعني كما ضلت في ذلك المرجئة من الجهمية والأشاعرة والكلابية والماتريدية እነዚህ አንጃዎች ኢማን ይጨምራል ይቀንሳል በሚለው ርዕስ ላይ ተሳስተዋል፣ ስተት ላይ ወድቀዋል። ለዚህ ሐቅ የተወፈቁት ሐቅን የተገጠሙት አህሉ ሱና ሙስሊሞች ናቸው ማለት ነው። ኢማን መልካምን ሥራ በመስራት የሚጨምር ነው። መጥፎን ሥራ እኩይ የሆኑ ሥራዎችን በመስራት ደግሞ የሚቀንስ ነው። ለዚህም ምን ይላሉ ኢማሙ አሕመድ የአንድ ሰው ኢማን 7 ሰማያት እስኪደርስ ድረስ ከፍ ይላል። እንዲሁም የአንድ ሰው ኢማን ከሰባቱ ምድር በታች እስኪሆን ድረስ ይቀነሳል ብለዋል ማለት ነው። ዛሬ بإذنላህ በዚህ ኹጥባችን የተወሰኑትም በጣም ጥቂት የሚባሉትን ኢማን የሚጨምሩ ነገሮችን የምንመለከት ይሆናል። አብዛኛው ሰው በራሱ ላይ የኢማንን መቀነስ የኢማንን መመናመን ያስተውላል። በተለይ በአንዳንድ መልካም ወራቶች ላይ ለምሳሌ ረመዳን ላይ የነበረው ኢማን በዛው አይቀጥልም። የመጀመሪያ የኢስቲቃማ ዘመን መጀመሪያ ሐዲስ ሲሰማ ስለ ኢስላም ሲሰማ የነበረው ኢማንና ከጊዜያት በኋላ በዛው በአንድ ሙስተዋ በአንድ ደረጃ ላይ ሊቀጥል አይችልም። ይሄ በሰው ልጅ ላይ ያለ ተፈጥሯዊ ነገር ነው። ኢላ መን ሻ አላህ ምናልባት በጣም ጥቂት የሆኑ ባሮች ሲቀሩ በአንድ ኢስቲቃማ ላይ እስከ ለተሞታቸው ድረስ የሚቀጥሉ በጣም ውስን ሙቀረብ የሆኑ የአላህ ባሮች ሲቀር የአብዛኛው ሰው ባህሪ ምንድነው? ኢማኑ የሆነ ሰዓት ይጨምራል፣ የሆነ ሰዓት ይቀንሳል። كما قال عليه الصلاة والسلام إن لكل عمل شرة ለያንዳንዱ ስራ የሆነ የነሻጣ ጊዜ አለው ማለት ነው። وإن لكل شرة فترة ማንኛውም ነሻጥ ደግሞ የሆነ ሰዓት ላይ የሚቀንስበት የሚዳከምበት አለ። فمن كانت شرته إلى سنتي فقد اهتدى ያ መዳከሙ ምንም ያህል ቢዳከምም ነገር ግን ቀስ እያለ ወደ ሱናዬ የመጣ ከሆነ ቀጥተኛው መንገድ ተመርቷል። فمن كانت شرته إلى غير ذلك فقد هلك ከዚህ ውጭ ግን ያ ነሻጣው በዛው ቀጥሎ ወደ ጉሉው ድንበር ኃላፊነት ወሰን ኃላፊነት የወሰደው ከሆነ ይህ ሰው ለጥፋት ለጀሃነም ይዳረጋል ብለዋል። ስለዚህ በሰው ልጅ ባህሪ ላይ አላህ Subhanahu Wa Ta'ala
ያደረገው ተፈጥሯዊ ነገር ነው ኢማን የሆነ ሰዓት ይጨምራል ይቀንሳል በአንድ ነሻጣ ሰዎች ሊቀጥሉ አይችሉም ማለት ነው طيب እንግዲህ ኢማንን ከሚጨምሩ መሰረታዊ ከሆኑ ነገሮች ይሄ ለኢማን ብቻ አይደለም ለማንኛውም መልካም ነገር ተውፊቅ ለማድረግ ለማግኘት አንደኛውና ዋነኛው ሰበብ يعني እጅን አንስቶ አላህ Subhanahu Wa Ta'ala መለመን ዱዓ ማድረግ አላህ Subhanahu Wa Ta'ala ያቀናውና አላህ Subhanahu Wa Ta'ala ያገዘው እርሱ ነው በሐቅ ላይ በኢማን ላይ ቀጥል የሚችለው አላህ Subhanahu Wa Ta'ala እርዳታውን እገዛውን ያልሰጠው ግን فهو المخذول እሱ እንግዲህ ከእርዳታ የተነፈገ ሰው ነው ማለት ነው መልእክተኛው አለይሂ ሰላቱ ወሰላም ይህንን እውነታ ሲነግሩን ምን ይላሉ فإن الإيمان يخلق في جوف أحدكم كما يخلق وشي الثوب إيمان ማለት ሳሉ ይሄ ተፈጥሯዊ የሆነ ነገር ነው ቀደም እንዳልነው የተወሰኑ ጥቂት ባሮች ሲቀሩ ኢማን ይቀንሳል ልክ የአንድ ሰው ልብሱ መጀመሪያ ሲገዛው በአዲስነቱ እንደሚያብረቀርቀው በጣም እንደሚያምርና አዲስ ሆኖ ነገር ግን በዛው አይቀጥልም ሲታጠብ በየጊዜው ሲለበስ ያ ውበቱ ያ የሚያንጸባርቀው ነገር እየቀነሰ እየደከመ እየነተበ ይሄዳል فكذلك الإيمان ኢማንም በአንድ ሰው ቀልብ ውስጥ እየቀነሰ ይሄዳል ማለት ነው ለዚህ እንግዲህ መፍትሄ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት ምንድነው فاسألوا الله أن يجدد إيمانكم الله ኢማናችሁን እንዲያድስላችሁ አላህን ለምኑት ዱዓ አድርጉ አላህ Subhanahu Wa Ta'ala ኢማንን እንዲሰጣችሁ ለመልካም ነገር እንዲገጥማችሁ ከመጥፎም ኢማንን ከሚቀንሱ ከሚያቀጭጩ ከሚያመናምኑ ነገሮች አላህ Subhanahu Wa Ta'ala ጥበቃ እንዲያደርግላችሁ እሱን ለምኑት كذلك من أسباب زيادة الإيمان إيمانا كم يجمروا نجروش مكاكل معرفة الله اللهن ماوك يا اللهن حيال النت بدنب مرداتنا مجنزب بثليم يا الله سبحانه وتعالى سموتشنا بحرياتوتشن ماستنتن لزيه يتأكمل مالتنا عند سو أسماء الصفات بتقلو توحيد لا يلو أوقات بجمر قطر إيمانهم بزاولك يجمر المالتنا الله سبحانه وتعالى ዓሊም መሆኑን ያወቀ አዋቂ መሆኑን እያንዳንዱ ድርጊት ከሱ የማይሰወር ሰሚዕ ነገራቶችን በሙሉ ድምጽ የተባሉ ነገሮችን እንደሚሰማ ያወቀና የተረዳ ከሆነ ምን ያደርጋል ማለት ነው መልካም ስራዎችን ያበዛል እንዲሁም ደግሞ መጥፎ ስራዎችንም በተቻለ መጠን ይቀንሳል ምክንያቱም فإن الله عليم الله አዋቂ ነው ያንን ድርጊቱን ያውቅበታል ሰሚዑን አላህ Subhanahu Wa Ta'ala ያ ሐራምን ሲናገር ይሰማዋል فيجازيه እንደሚመነዳው ስለሚያውቅ ወደ አላህ Subhanahu Wa Ta'ala ይመለሳል ማለት ነው كذلك ኢማንን ከሚጨምሩ ነገሮች መካከል كثرة الصلاة صلاትን ማብዛት ማለት ነው صلاትን በጥቅሉ መልካም ስራዎች ሰናይ የሆኑ ተግባራቶች إيمانا يجمرالو كما قال السلف مالت فإن الإيمان يزيد بالطاعة وينقص بالمعصية إيمان بملكام سرا يجمرال بونجل دمو يكنسال مالت كملكام سراوج بتلي بأكال كميسروا عباداوج تلقنا واننياو صلاة نو مالت صلاة يا بزا كهنا سويو من دنو إيمانو يجمرال بتليم كصلاة كفل سجودن ያበዛ ከሆነ سجود ሚበዛው ሶላት ሲበዛ ነው ናፊላ ትርፍ ከፈርድ ውጭ ያሉ ትርፍ ሱናዎችን ማብዛት الله سبحانه وتعالى من ይላል فلا تطعه واسجد واقترب ይላል فاسجد سجود አድርግ واقترب ወደ አላህም ተቃረበ
ይህንን ዑለማኡ ተፋሲር የተፍሲር ባለቤቶች ሲፈሰሩ ምን ይላሉ? አንድ ሰው ሱጁድ በማድረጉ በተለይ ሱጁድን በማስረዘሙ ወደ አላህ Subhanahu Wa Ta'ala ያለው ቅርበት ይጨምራል ማለት ነው። أقرب ما يكون العبد وهو ساجد كما يقول عليه الصلاة والسلام መልእክተኛው عليه الصلاة والسلام እንደሚሉት አንድ ሰው ለአላህ በጣም ቅርብ የሚሆነው ሱጁድ ላይ ነው። ስለዚህ ምን አሉ? فأكثروا فيه الدعاء ሱጁድ ላይ በምትሆኑበት ጊዜ ዱዓ አብዙ። ኢማናችሁን አላህ እንዲጨምርላችሁ ልቦናችሁን በኢማን ላይ አላህ Subhanahu Wa Ta'ala ጽናት እንዲሰጥ አላህን ለመኑት። فكان النبي صلى الله عليه وسلم يكثر في سجوده اللهم يا مقلب القلوب ثبت قلبي على دينك እንግዲህ መልእክተኛው عليه الصلاة والسلام ሱጁድ ላይ በሚሆኑበት ጊዜ ይህንን ዱዓ ያዘወትሩ ነበር። አላህ ሆይ ልቦናዎችን እንደፈለክ የምትገለባብጥ ይሁንክ ጌታ ሆይ የኔን ልብ በኢማን ላይ በዲንህ ላይ ጽናት ስጣት ብለው ዱዓ ያደርጉ ነበር ማለት ነው። ስለዚህ ሶላት አንዱና ዋነኛው ኢማንን የሚጨምር ነገር ነው ማለት ነው። كذلك من اسباب زياده الايمان በጣም ብዙ ናቸው ኢማን የሚጨምሩ ነገሮች። ከነዛ ውስጥ አንዱ كثرة تلاوة القرآن ቁርአንን በማስተዋል በማስተንተን ማንበብ ማለት ነው። አንድ ሰው ቁርአንን ማንበብ ያዘወተረ ከሆነ ኢማኑ ይጨምራል ማለት ነው። ከናካቴው ቁርአንን እርግፍ አድርጎ የተወ ከሆነ ደግሞ ልቡ ላይ ምን ይሆናል ማለት ነው? ጭርታ ነገር ይደረጋል ማለት ነው። إن الذي ليس في جوفه شيء من القرآن كالبيت الخرب كما قال عليه الصلاة والسلام يا ልቦናው ላይ ቀልቡ ላይ ከቁርአን አንዳች ነገር የሌለው ያለ ሐፈዘ ያልሸመደደ ሰው ምሳሌው እንደ ኦና ቤት ነው፣ ሸረሪት እንዳደራበት ማለት ነው። كذلك ቁርአን የማይቀራ ሰው ልቦናው በሸይጣን ሽንትና ድሪቶ ሸረሪት ያደራ ይሆናል ማለት ነው። ሌላው ከዚሁ ጋር ተያይዞ كثرة ذكر الله ذكርን ማብዛት ألا بذكر الله تطمئن القلوب አዋጅ ነቃበሉ ልቦች እርካታ የሚያገኙት ፈጣሪያቸውን የፈጠራቸውን ጌታ አላህን Subhanahu Wa Ta'ala በማውሳት ነው። ሰዎችን ማውሳት ሰዎችን ማማት ቀልብን እንደሚያደርቀው ሁሉ አላህን ማውሳት ቀልብን ያለዝባል። مثل الذي يذكر ربه والذي لا يذكر ربه كمثل الحي والميت يا ጌታውን የሚያወሳና ጌታውን የማያወሳ ዚክር የሚያደርግና የማያደርግ ሰው ምሳሌው كمثل الحي والميت እንደ ህያውና እንደ ሙት ነው። كذلك ዋነኛ ኢማንን የሚጨምር በአንጻሩ ደግሞ ኢማንን በጣም የሚቀንስና የሚያመናመን ምናልባትም ከና አካቴው ከቀልብ ላይ ኢማንን የሚያጠፋው ነገር ምንድነው? ማዕሲያ ነው፣ ወንጀል ነው። ወንጀልን መስራት ኢማንን ይቀንሳል፣ ያቀጭጫል። ይሄ ሁላችንም የምናስተውለው ነው፣ ሁላችንም እናውቀዋለን። ወንጀል ስንሰራ ኢማናችን እንደሚቀንስ እናውቃለን። ወንጀል ደግሞ ለሁላችንም ግልጽ ነው። ኢነል ሐላለ በይኑን ወኢነል ሐራመ በይን ይላሉ መልእክተኛው አለይሂ ሰላቱ ወሰላም። ሐላል ግልጽ ነው፣ ለማንም አያሻማም። አብዛኞቹ ሐላል የሆኑ ነገሮች ቁርአን ላይ ሐዲስ ላይ የተጠቀሱት ለብዙሃኑ ሙስሊም ማህበረሰብ የታወቁና ግልጽ የሆኑ ነገሮች ናቸው። ወልሐራሙ በይን ሐራምም ግልጽ ነው። ሐራም ግልጽ ነው ማለት ነው። ምክንያቱም فإن الإثم ما حاك في نفسك ወንጀል ማለት ነፍስህ ላይ የተመላለስክበት ነገር ነው። ልስራው አልስራው፣ ሰዎች ያዩኛል አያዩኝም እያልክ እየተጠራጠርክ እየተደበክ የምትሰራው ከሆነ አውቀሃል ማለት ነው። ያ ነገር አላህ ዘንድ እንደሚያስጠይቅህ ወንጀል እንደሆነ አውቀዋል። ስለዚህ ወንጀል መስራት ምን ያደርጋል? ኢማንን ይቀንሳል ማለት ነው። በአንጻሩ ወንጀልን እርግፍ አድርጎ መተው
ኢማንን በጣም የሚጨምር ነገር ነው ለመልካም ስራ የሚያነሳሳ ነው እንግዲህ ኢማን መቀነስ ምልክቶች አንዱ መልካም ስራ ላይ ወደ ኋላ መጓተትም ለዚህም አንዱ ወደ ሐሰን አልበصሪ ታላቁ ታቢዒ ጋር በመምጣት ጥያቄ ያቀረበ يا إمام يعني إني أريد أن أقوم الليل فلا أستطيع وأريد أن أصوم النهار فلا أستطيع أني للي تنسيتي مسجد ليل مسجد فلقاله نقر قنا الشلم وكلنا ذلك الرجل ሁላችንም ያ ጠያቂው ሰው አይነት ነን ሁላችንም እስኪ ማን ነው ማይፈልገው ከመካከላችን ሌሊት ተነስቶ መስገድ ማይፈልግ ማን ነው መልካም ሰው ማን ነው ጻድቅ መሆን ማይፈልግ ከመካከላችን ማን ነው ሁላችንም እንፈልጋለን ነገር ግን تريد النجاة ولم تسلك سبيلها فإن السفن لا تجري على يبس ገጣሚው እንዳለው ማለት ነው ነጃ መውጣት ትፈልጋለህ ሰበቡን ግን አትይዝም መርከብ የብስ ላይ አትሄድም መርከብ የምትሄደው በምንድነው ውሃ ላይ ነው የምትጓዘው هكذا ኢማን እንዲጨምር እንፈልጋለን በኢማን ላይ ትልቁን ደረጃ ላይ መድረስን እንፈልጋለን ግን ሰበቦችን አናደርስም አናሳካም ይሄም ሰው እንደዚሁ ነበር ሌሊት መቆም እፈልጋለሁ ግን አልችልም ሌሊት ላይ ሰውነቴ ምን ይሆናል ጀናዛ ይሆናል መነሳት አልችልም መንቀሳቀስ አልችልም ተመሰበብ ሰበቡ ምንድነው ነው ቀን መጾም እፈልጋለሁ ግን መጾም እየቻልኩ አይደለም ምንድነው ያ ኢማም ይሄ እንግዲህ የሆኑ ችግሮች ሲደርሱብን ወደ ታላላቆች ዑለማዎች ነገሩን መመለስ እንዳለብን ፈስአሉ አህለ الذكر ان كنتم لا تعلمون እማታውቁ ከሆነ ጠይቁ ይላል አላህ Subhanahu Wa Ta'ala ለሁሉም ችግር ለሁሉም በሽታ መፍትሄ አለው በእስላም ማለት ይሄ ችግር ነው በሽታ ነው ስለዚህ መፍትሄው በሸሪዓ ላይ ተቀምጧል ሐሰን አልበصሪ ምን አሉት اذا كنت لا تستطيع قيام الليل ለሊት ተነስተ መስገድ የማትችል ከሆነ ቀን ደግሞ መጾም የማትችል ከሆነ فعلم أوقالت أوق من النص أن معصيتك هي التي خبلتك أو كبلتك يا يمسراو بك أنو كفل جزي يمسراو وانجل عصرو سر عدرقو ياسكمت وانجل سلزيهم وانجل انتو مالت كذلك إمام الشافعي يهنن بقت أم ياسكمت على مال شكوت إلى وكيع سوء حفظي فأرشدني إلى ترك المعاصي فأخبرني بأن العلم نور ونور الله لا يؤتى لعاص وكيع يتبالون شيخين إياك أقربكم حفظ مشمدد አልቻልኩም ቀነሰብኝና ምክንያቱ ምንድነው ብዬ ስጠይቅ ምን አሉኝ ወንጀል አለ ማለት ነው ወንጀልን አቁም ወንጀልና የአላህ ብርሃን በአንድ ቀልብ ውስጥ አይሰባሰቡም ስለዚህ ወንጀልን መውደድና ኢማንን መውደድ በአንድ ቀልብ ውስጥ አይሰባሰቡም ወንጀል በጣም ቀልብን ምን የሚያደርግ ነው የሚያደርቅ ነገር ነው ማለት ነው እንግዲህ وكلما قوي الداعي الى فعل المعصيه አንድ ሰው ወንጀልን ለመስራት የሚጎተጉተው ነገር በጠነከረ ቁጥር ያንን ሁሉ ተቋቁሞ ወንጀልን ያቆመ ከሆነ كانت زياده الايمان بتركها اعظم ኢማኑ የዛኑ ልክ ይጨምራል ለዚህ ምሳሌው እነዛ ሶስት ሰዎች መንገድ ላይ ይሄዱ ዝናብ መጥቶባቸው ወደ አንድ ዋሻ ሊጠለሉ ሲገቡ ትልቅ ቋጥኝ ገባ ያኒ ተንከባሎ መጥቶ በሩን ዘጋባቸው ጨለማ ላይ ሆኑ ስለዚህ ምን አሉ ከዚህ ጭንቀት ሊያወጣን የሚችለው ለአላህ ብለን የሰራነውን ስራ በመጥቀስ ወደ አላህ ተወሱል በማድረግ ብቻ ነው አላህ ነጃም ያወጣን አሉ ከዛ ውስጥ እንግዲህ አንዱ ነው ምን አለ አላህ ሆይ አለ አላህ ሆይ إن كنت تعلم እንግዲህ የምታውቀው ታውቃለህ እኔ ያጎቴ ልጅ በጣም ይወዳት ብዙ ጊዜ በተደጋጋሚ
ለዝሙት የምጠይቃት ሴት ነበረችና እምቢ አለች ከዛም የሆነ ጊዜ ችግር ላይ ስትወድቅ ከኔ ብድር ልትጠይቅ መጣች እኔም ምን አልኳት ያ የፈለግሽውን ገንዘብ ሰጥሻለሁ ነገር ግን ከዚህ በፊት ስጠይቅሽ የነበረውን ልታደርጊልኝ እሷም ተቸግራ ስለነበር እሺ አለች ማለት ነው እሺ አለች እሽታዋን ፈቀደች ማለት ነው ከዛም አንድ ባል ሚስቱ ላይ እንደሚሆነው ያህል በሚሆንበት ጊዜ ምን አለችው ኢተቂላህ አላህን ፈራ ስትለው ወዲያውኑ ከዛ ብድግ ብሎ ምን አለ ሂጂ ገንዘቡንም አልፈልግም ማለት እንግዲህ በእንደዚህ አይነት ሰዓት ወጣት ነው ልብ በሉ ማንንም አላየውም ከእንደገና እሷ ራሷን አመቻችታ ፍቃደኛ ሆና በእንደዚህ ሁኔታ ላይ ወንጀልም ቢሰራ ኢማኑ ምናልባት ምን ሊሆን ይችላል ነበር ጥርግ ብሎ ሊጠፋ ይችላል ማለት ላ የዝኒ ዛኒ وهو مؤمن الى الملكتኛ عليه السلام አንድ ሰው ዝሙትን አይሰራም እሱ አማኝ ሆኖ ሳለ አቡ ሁረይራ ምን ይላሉ አንድ ሰው ዝሙት ሲሰራ ኢማኑ ከልቡ ውልቅ ብሎ እንደ ጃንጥላ ከላይ እንደ ጥላ ሆኖ ይጠብቀዋል ተውበት ካረገ ወደ አላህ ከተመለሰ ይመለስ አለዚያ ግን በዛው ይቀራል ማለት ነው ስለዚህ ኢማኑ ሊጠፋ ይችል ነበር ነገር ግን ያንን ወንጀል ለአላህ ብሎ ኢተቂላህ የሚለው ማለት ነው ጆሮስ ገብቶ ልቦናውን ከፍተኛ ሽብር ሲፈጥርበት ወዲያውኑ ለአላህ ብሎ ተወ በዚህ የተነሳ ምን ሆነ ይሄ ወጣት አላህ Subhanahu Wa Ta'ala እምነቱን ጨመረለት በችግር ጊዜ አላህ ደረሰለት تعرف الى الله في الرخاء يعرفك في الشده በችግር ጊዜ ከአላህ Subhanahu Wa Ta'ala ጋር ተዋወቅ አላህ Subhanahu Wa Ta'ala ይደርስልሃል ያም ሆነ ይህ እንግዲህ ወደ አላህ Subhanahu Wa Ta'ala ሁላችንም ተውበት ልናደርግ ይገባል ማለት ነው لا يمل الله حتى تملوا እናንተ ተስፋ እስካልቆረጣችሁ ድረስ እስካልሰለቻችሁ ከተውበት እስካልሰለቻችሁ ድረስ አላህ የናንተን ተውበት ከመቀበል አይሰለችም ስለዚህም ሁሌም ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል فاتقوا الله معاشر المسلمين وقوا إيمانكم بكثرة الطاعات وترك المعاصي والسيئات اللهم إنك عفو كريم تحب العفو فاعف عنا اللهم اغفر لنا ولوالدنا وللمؤمنين وتب علينا وآمن روعاتنا واستر عوراتنا وأصلح قلوبنا وأعمالنا وأصلح أبنائنا ونسائنا وذرياتنا واجعلنا جميعا هداة مهتدين ولا تخزنا يوم الدين اللهم قنا عذابك يوم تبعث عبادك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من عبادك الراشدين اللهم آت نفوسنا تقواها وزكها أنت خير من زكاها أنت خير من زكاها أنت وليها ومولاها وآخر دعوانا أن الحمد لله رب العالمين ሰብስክራይብ በማድረግ ቤተሰብ ይሁኑ